ጽድት ያሉ ስልካችን ላይ ያሉ ሴቲንጎች እያየናቸው ግን ያላወቅናቸው ጥቅማቸው ምን እንደሆነ ያልገባን በጣም የሚያማምሩ 3 ምርጥ ፊውቸሮች ምርጥ ሴቲንጎች አሳያችኋለሁ። አብራችሁ ይቆዩ። መግቢያው ላይ እንደነገርኳችሁ በጣም ደስ የሚሉ በጣም ቆንጆ የሆኑ 3 ስልካችን ላይ ያሉ ሴቲንጎችን ነው ማሳያችሁ። አሁን እንግዲህ እንደተለመደው ቀጥታ ወደ ስልካችን ኖርማል ትልቁ ሴቲንግ ላይ እንገባለን። እሱ ላይ ከገባን በኋላ ቀጥታ እዚህ ውስጥ ነው የምናገኛቸው እነዛን ምርጥ ሴቲንጎች እንግዲህ እዚህ ውስጥ እናገኛቸዋለን ማለት ነው። አጠቃላይ እነዚህ ሴቲንጎች ውስጥ እናገኛቸዋለን። ስለዚህ ወደ ላይ ሳብ አድርጋችሁ ዲቫይስ ኬር የሚል ታገኛላችሁ። ዲቫይስ ኬር የሚል ታገኛላችሁ። እሱን አንድ ጊዜ እንነካለን። ዲቫይስ ኬር የሚለውን አንድ ጊዜ በምንነካበት ሰዓት ላይ ወደ ላይ ሳብ እናደርግና አውቶ ኦፕቲማይዜሽን የሚል እናገኛለን ማለት ነው። እንግዲህ እንደምትመለከቱት አውቶ ኦፕቲማይዜሽን የሚል እናገኛለን ማለት ነው። እሱን አንድ ጊዜ በምንነካበት ሰዓት ላይ እንደዚህ ይከፍትልናል። እንደዚህ በሚከፍትልን ሰዓት ላይ እንደምትመለከቱት አውቶ ሪስታርት የሚል እናገኛለን። አውቶ ሪስታርት የሚለውን አንድ ጊዜ በምንነካበት ሰዓት ላይ ይሄኛው ፌስ ይከፍትልናል። እዚህኛው ሴቲንግ ላይ ስንደርስ እዛ ላይ ያለችውን እንደምትመለከቱት ሪስታርት ዌን ኒድድ እምትል አለች። እሷን ኦን እናረጋታለን ማለት ነው። እቺን ኦን ካደረግን በኋላ ታች ላይ እንመጣና እዚህ ጋር እንደምትመለከቱት ለምሳሌ ቱስዴይ ኤንድ ሰንዴይ የሚል ላይ አድርጋለሁ ማለት ነው። እናንተ የፈለጋችሁት ቀን ላይ በሳምንት 2 ቀን የሚለው ላይ ማድረግ ትችላላችሁ ማለት ነው። በሳምንት 2 ቀን የሚለው ላይ ማድረግ ትችላላችሁ። ከዛም በኋላ ታች ላይ ወረድ ብላችሁ ደግሞ የሰዓት ምልክት አለች። እቺን የሰዓት ምልክት ደግሞ ነካ አድርጋችሁ በምትፈልጉበት ሰዓት ላይ በተለይ ሌሊት ላይ ብታረጉት ተመራጭ ነው። ሌሊት ላይ አድርጋችሁት እናንተ እንቅልፋችሁን በምትተኙበት ሰዓት ላይ እንቅልፋችሁን ተኝታችሁ በዛን ሰዓት ላይ ስልካችሁ እንዲስተካከል ይረዳችኋል ማለት ነው። እንደዚህ አድርጋችሁ ሰዓቱን በሳምንት 2 ቀን አድርጋችሁት ይሄ የሚጠቅማችሁ ስልካችሁ በራሱ ጊዜ ሪስታርት ሆኖ ራሱን አድሶ ወደ እናንተ የሚያቀርብላችሁ በሳምንት 2 ቀን ማክሰኞና ቅዳሜ የሚለው ላይ አድርጌ እኔ እንደምትመለከቱት በዚህ በሳምንት በ2 ቀን ስልኬ ለራሱ ሪስታርት አድርጎ ራሱን አድሶ ወደኔ ይመለስልኛል ማለት ነው። ገባችሁ አይደለ? ራሱን ያድስና ወደ ራሴ ይመለስልኛል። አሁንም እንግዲህ ሁለተኛው ሴቲንጋችን እዚሁ ሴቲንግ ውስጥ ሳንወጣ ከሴቲንግ ውስጥ ሳንወጣ ቀጥታ ወደ እዛው ዲቫይስ ኬር ላይ እንገባለን ማለት ነው። እዛው ዲቫይስ ኬር ላይ እያለን ከላይ በኩል የምትመለከቷት የእንትን ምልክት አለች፣ የሳጥን ምልክት ማለት ነው፣ ወይም ደግሞ የኔትወርክ ምልክት አለች። እሷን አንድ ጊዜ እንነካታለን። እሷን አንድ ጊዜ በምንነካበት ሰዓት ላይ በእንደዚህ አይነት መልኩ ይከፍትልናል ማለት ነው። እንደምትመለከቱት እዚች ጋር አንዩዝድ አፕ የምትል እናገኛለን ማለት ነው። አንዩዝድ አፕ የምትል እናገኛለን። እሷን በምንነካበት ሰዓት ላይ እስከዛሬ ድረስ ተጠቅመንባቸው የማናቃቸው ብዙ አይነት አፖች አሉ። እዚህ ጋር ተደርድሮ አንድም ቀን ተጠቅመናባቸው ማናቃቸው አፕሊኬሽኖች እዚች ጋር ተደርድረው እናገኛቸዋለን። እነዚህን አፕሊኬሽኖች ቀጥታ ስለማንጠቀምባቸው ስልካችንን ከሚያጨናንቁ ይልቅ እዚህ ጋር አምጥተን ዲሌት ብናረጋቸውና ብናስወግዳቸው የተሻለ ነው ማለት ነው። እዚህ ጋር ተቀምጠው እኛም ሳንጠቀምባቸው አንዩዝድ ናቸው፣ ተደርድረዋል። እዚህ ጋር ስልካችን ውስጥ ቁጭ ብለው ስልካችንን ያጨናንቁታል ማለት ነው። ስለዚህ ነካ እያደረግን አንኢንስታልድ እያደረግን እናስወጣቸዋለን ማለት ነው። እንግዲህ በዋነኛነት እና በሶስተኛ ደረጃነት የያዝኩላችሁን ሴቲንግ አሳያችኋለሁ ማለት ነው። እንግዲህ እቺኛዋ ሴቲንግ ደግሞ በጣም ለእናንተም የምትመቻችሁ በጣም ደስ የምትል ሁላችሁም ልትጠቀሙባት የሚገባችሁ ምርጥ ሴቲንግ ናት ማለት ነው። እንግዲህ ሁለቱ ያሉት ዲቫይስ ኬር ላይ ሆነው ሳለ እቺኛዋ ግን ደግሞ በጣም በተለየ መልኩ በጣም ደስ የምትልና እናንተም ተጠቅማችኋል ያሰብኳት ሴቲንግ ናት ማለት ነውና እስቲ ሶስተኛዋን ሴቲንግ እንመለከታለን። ሶስተኛዋን ሴቲንግ ከመመልከታችን በፊት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ እስከ መጨረሻ አብራችሁ ይቆዩ።
እንግዲህ ሶስተኛዋና በጣም ወሳኝ የሆነችዋ ሴቲንግ ሁላችሁም ልትጠቀሙባት የሚገባችሁ አሁንም እዛው እንደተለመደው ኖርማል የስልካችን ሴቲንግ ላይ እንገባለን። እዛ ላይ በምንገባበት ሰዓት ላይ ኖርማል የስልካችን ሴቲንግ ላይ ስንገባ ወደ ታች ሳብ ሳብ አድርገን ዲስፕሌይ የሚል እናገኛለን ማለት ነው። ዲስፕሌይ የሚል እናገኛለን ማለት ነው። ዲስፕሌይ የሚል እናገኛለን። ዲስፕሌይ እሷን በምናገኝበት ሰዓት ላይ እንደምትመለከቱት አዴፕቲቭ በራይንት የሚሉ ብዙ አይነት ሴቲንጎች እዚህ ጋር ተከፍተው እናገኛለን ማለት ነው። ወደ ላይ ሳብ ብናደርግና ናቪጌሽን ባር የሚል እናገኛለን። ናቪጌሽን ባር የሚለውን አንዴ በምንነካበት ሰዓት ላይ ሰርክል ቱ ሰርች የምትል እናገኛለን። ሰርክል ቱ ሰርች የምትለዋን እቺን ኦን እናረጋታለን ማለት ነው። እቺን ኦን ካደረግናት በኋላ እቺ ለምን ትጠቅመናለች? የተለያዩ እቃዎችን በስልካችሁ የተጠቀማችሁ የተለያዩ እቃዎችን ጎግል ላይ እየዞራችሁ ወይም ደግሞ የተለያየ ቦታ ላይ ገብታችሁ የተለያዩ እቃዎችን በምትመለከቱበት ሰዓት ላይ ስለዛ እቃ ምንነት ዳይሬክት ቀጥታ የሚያሳያችሁ ሴቲንግ ናት ማለት ነው። ለምሳሌ ያንን እቃ እዚህ ጎግል ላይ ገብታችሁ ለምሳሌ ይሄንን ሰውዬ እዚች ጋር ከታች በኩል ያለችውን የስልካችሁን ባር እዚች ጋር ያለችውን የስልካችሁን ባር በመንካት መሀል ላይ ያለችውን የስልካችሁን ባር በመንካት እንደምትመለከቱት እችኛዋን በመንካት ምን ታደርጋላችሁ? ጫን ብላችሁ ትይዟታላችሁ ማለት ነው። ጫን ብለን በምንይዛት ሰዓት ላይ እንደዚህ ሰርክል ውስጥ ታስገባለች። ይህን ሰውዬ እንደፈለኩ አድርጌ እንደዚህ ክብብ አድርጌ ስለዚህ ሰውዬ ምንነት ዳይሬክት ይነግረኛል ማለት ነው። ጎግል እንደዚህ ስለዚህ ሰውዬ ዳይሬክት ሰርች አድርጎ ስለ ሰውየው ባህሪ ምን እንደሚሰራ እያንዳንዳቸውን ትራንስሌት አድርጎ ይዞልኝ ይመጣል ማለት ነው። እነዚህን እንግዲህ ምርጥ ሴቲንጎች እንደተጠቀማችሁባቸው ሙሉ ተስፋ አደርጋለሁ። በጣም የሚያማምሩ ደስ የሚሉ ስልካችን ላይ ያሉ ተጠቅመንባቸው ማናቃቸው ምርጥ ሴቲንጎች ናቸው። ውድና የተከበራችሁ የመሐመድ ሳኒ ዩቲዩብ ቻናል አድማጭ ተከታታዮች ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ።